ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንዴት ቆይታችኋል እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። መረጃዎቻችን ስናቀና ከመረጃዎቻችን አንዱ የሆነው ስለ ሙዚቀኛ ቴዲ አፍሮ ከአዲሱ አልበም ጋር በተገናኘ ትክክለኛ መረጃ ይዘናል። እየተነዛ ያለው መረጃ ከእውነት የራቀ ነው። እውነተኛውን መረጃ የምናጋራችሁ ነው። ሌላኛው መረጃችን ኢራን የቻይናን ቴክኖሎጂ ተጠቅማ አሜሪካን እየሰለለች እንደሆነ ተረጋገጠ። ጉዳዩን አስመልክቶ መረጃ ይዘናል። በተያያዘ መረጃም ኢራን አሜሪካ በዚህ ድርጊት ከቀጠለች የራሴን ውሳኔ ወስኛለሁ ብላለች። ነገሩ ምንድነው የሚለውን ወደ እናንተ የምናደርሳችሁም ይሆናል። ሌላኛው መረጃችን በበርካቶች ዘንድ አግራሞትን የጫረ ነው። ሌተናል ጀነራል ታደሰ ወረደ ከስልጣን መቼም ለመልቀቅ አላስብም፣ ሲያምራችሁ ይቅር ብለዋል። ይሄ ብቻ አይደለም፣ ከጠቅላይ ሚኒስተሩ ጋር ተገናኝተው ያወሩትንም ይፋ አድርገዋል። ጉዳዩ መነጋገሪያ ሆኗል። እኛም በመረጃችን አካተናል። ተከታዩ መረጃችን እጅግ ልብ ሰባሪ ነው። የስደተኞችን ሰቅጣጭ መረጃ ይህንንም የምናጋራችሁ ነው። ክብራን አድማጭ ተመልካቾቻችን እዚህ ከላይ ያልጠቀስናቸውን መረጃዎች አካተናል። ይህንን መረጃ አያይዘን ወደ እናንተ የምናቀርበው ነው። ውድ አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫነው እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናቀና ኢራን የአሜሪካ የጦር ስፍራዎችን ለመሰለል የቻይና የሳተላይት ቴክኖሎጂን እየተጠቀመች መሆኑ ተነገረ። የኢራን አብዮታዊ ዘብ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን በከፍተኛ ጥራት ለመሰለል ኢላማ ለማድረግ የቻይናን የሳተላይት ቴክኖሎጂ የተጠቀመ መሆኑን የፋይናንሻል ታይምስ የምርመራ ዘገባ አመላከተ። እንደ ዘገባው መረጃ ከሆነ ኢራን እንደ አውሮፓ አቆጣጠር በ2024 መገባደጃ ላይ እርዝ አይሲኦ የተሰኘ የቻይና ኩባንያ ሳተላይት የገዛች ሲሆን ቦሳት ከተሰኘ ሌላ የቤጂንግ ተቋም ደግሞ የሳተላይት መቆጣጠሪያና የመረጃ መለዋወጫ ጣቢያዎችን የመጠቀም እድልም አግኝታለች። ይህም ኢራን የነበራትን የሳተላይት የምስል አቅም ከቀድሞ በእጅጉ እንዳሳደገው ተነግሯል። በዚህ ምክንያት በሳውዲ አረቢያ፣ ባህሬን፣ ኢራቅ፣ ኩዌትና ዮርዳኖስ፣ ኦማንና በተለይም በጅቡቲ የሚገኙ የአሜሪካ የጦር ተቋማት ለኢራን የጥበቃ ኢላማ የመሆን ስጋታቸው መጨመሩም ተጠቁሟል። በዋሽንግተን የሚገኘው የቻይና ኤምባሲ በበኩሉ የቀረበውን ክስ መሰረተ ቢስና ስም ማጥፋት ሲልም አስተባብሏል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ ቻይና ለኢራን የጦር መሳሪያ የምታቀርብ ከሆነ ከባድ ችግር እንደሚያጋጥማትም አስጠንቅቀዋል። ይህ ውዝግብ የተከሰተው ፕሬዚዳንት ትራምፕ በቀጣይ ወር ከቻይናው መሪ ሺ ጂንፒንግ ጋር በቤጂንግ ሊገናኙ በታቀደበት ወቅት መሆኑ በሁለቱ ሀገራት ግንኙነት ላይ ተጨማሪ ጫና ይፈጥራል ተብሎም ይጠበቃል። ሌላኛው መረጃችን በትናንትናው ዕለት የጣሊያኗ ጠቅላይ ሚኒስተር ትራምፕን መወረፏ ይታወሳል። ትራምፕም የጣሊያን ጠቅላይ ሚኒስተር ደፋር ትመስለኝ ነበር ግን አይደለችም ሲሉ ተናገሩ። ትራምፕም በኢራን ላይ በሚደረገው ጦርነት ላይ የጣሊያን ጠቅላይ ሚኒስተር ሜሎኒ ተችተው ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ኢራንን ለማጥቃት ከአሜሪካ ጋር መተባበር ባለመቻሏ ድፍረት የላቸውም ሲሉ የጣሊያን ጠቅላይ ሚኒስተር ጆርጂያ ሜሎኒ ነቅፈዋል። ፕሬዚዳንት ትራምፕ ኮሪየር ዴላ ከተባለው ጋዜጠኛ ጋር ባደረጉት ቆይታ በጣም ደንግጫለሁ፣ ድፍረት ያላት መስሎኝ ነበር ግን ተሳስቻለሁ ብሏል። የትራምፕ አስተያየት የተሰማው የሜሎኒ መንግስት ከእስራኤል ጋር ያለውን የመከላከያ ትብብር ስምምነቱን እንደሚያቆም መናገሩን ተከትሎ ነው። ጆርጂያ ሜሎኒ በጦርነት ውስጥም እኛን ለመርዳት አልፈለገችም፣ በዚህ በጣም ደንግጫለሁ ብለዋል። ከትራምፕ ትችት አስቀድሞ ሜሎኒ በርዕሰ ሊቃነ ጳጳሳት ሊዮ ጦርነቱን በመቃወማቸው ትራምፕ የሰነዘሩትን አስተያየቶች ተቀባይነት የሌለው ስትልም ነቅፋለች። ትራምፕ ለሜሎኒ በሰጡት የአጸፋ ምላሽ ተቀባይነት የሌላት እሷ ነች በማለት ለጣሊያን ጋዜጣ ምላሽ ሰጥተዋል። ምክንያቱም ኢራን የኒውክሌር ጦር መሳሪያ ቢኖራት ግድ ስለሌላትና እድሉን ካገኘች ጣሊያንን በ2 ደቂቃ ውስጥም ታፈነዳለች ሲሉ አክለዋል። እንግዲህ ብዙ ጊዜ መግለጫቸውን ስታዩ የአሜሪካው ፕሬዚዳንት ከሳቸው ጋር ጦርነቱን ካልተባበረ ያ ሰውዬ አመለካከቱ ጥሩ አይደለም፣ ደፋር አይደለም፣ እንዲሁም ደግሞ የማስተዳደር ብቃት የለውም ብለው እንደሚያስቡና ያሰቡትንም እንግዲህ በመግለጫቸውም ሆነ በቃለ ምልልሳቸውም እንደሚናገሩት ያየነው ነው።
ሌላኛው መረጃችን አርቲስት ቴዲ አፍሮን በተመለከተ ነው። እንግዲህ ከቴዲ አፍሮ ጋር በተገናኘ የተለያዩ አሉባልታዎች በተለያዩ የሶሻል ሚዲያ ገጾች ላይ ፔጆች ላይ እየተጻፉ እንዲሁም እየተነገሩ ነው። ነገር ግን ትክክለኛው መረጃ ምን እንደሆነ ወደ እናንተ የምናጋራችሁ ነው። አው ልክ ነው። በቴዲ አፍሮና በሰዋሰው መካከል ያለው ውል ስምምነት ተቋርጧል። ግን በርካቶች ምክንያቱን ነው የተሳሳተ መረጃና እንዲሁም ደግሞ በመሰለኝና በደሳለኝ የተናገሩ ያሉት። በድምጻዊ ቴዲ አፍሮና በሰዋሰው መልቲሚዲያ መካከል ለኢትዮሪካ አልበም ስርጭት ተፈራርሞ የነበረውን ውል በስምምነት መቋረጡን ሰዋሰው ይፋ ማደረገ። ለውሉ መፍረስ ዋነኛው ምክንያትም የጥሪ ድምጽ አገልግሎት አስተዳደር ላይ የተፈጠረ የንግድ ስምምነት ልዩነት መሆኑ ታውቋል። ቴዲ አፍሮ ለሰዋሰው መክፈል የሚገባውን የ3 ዓመት ከ8 ወር ክፍያ ከወለድ ጋር በመመለስ ግንኙነታቸው በሰላም መጠናቀቁ ተገልጿል። ሰዋሰው የአልበሙን ይዘት አስመልክቶ የሚናፈሰው ወሬ ከእውነት የራቀ መሆኑንና እስካሁን ስራዎቹን እንዳልሰማቸውም አረጋግጧል። ተቋሙ ከአርቲስቱ ጋር የቀረቡ አማራጮች ባይሳኩም በመከባበር መለያየታቸውንና ለአዲሱ አልበም መልካም እድል እንደሚመኙ አስታውቀዋል። ሌላኛው መረጃችን የኢራን ጦር አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ከቀጠለ በቀይ ባህር፣ በፋርስ ባህረ ሰላጤ፣ በኦማን ባህር ላይ የሚገኙ ማናቸውንም የንግድ እንቅስቃሴዎች ሙሉ ለሙሉ እንደሚያግድም አስጠንቅቋል። የኢራን ወታደራዊ ማዕከላዊ እዝ ኃላፊ አሊ አብዱላሂ እንደተናገሩት አሜሪካ በኢራን የንግድና የነዳጅ ጫኝ መርከቦች ላይ የምታደርገውን ወከባና እገዳ ካላቆመች የኢራን ጦር ማናቸውንም ምርቶችም ወደ ቀጠናው እንዳይገቡም ሆነ እንዳይወጡም ያደርጋል። ኢራን የአሜሪካን እርምጃ በቅርቡ የተደረሰውን ጊዜያዊ የተኩስ አቁም ስምምነት ለመጣስ እንደ ቅድመ ሁኔታ እንደምትቆጥረውም ገልጻለች። ፕሬዝዳንት ዶናልድ ትራምፕም ባለፈው ሰኞ ባስተላለፉት ትዕዛዝም የአሜሪካ ባህር ኃይል ወደ ኢራን የሚገቡና የሚወጡ ማናቸውም መርከቦች እንዳይሳለጡ እገዳ ጥለዋል። እስካሁን ባለው መረጃ የአሜሪካ ባህር ኃይል ቢያንስ 8 ከኢራን ጋር ግንኙነት ያላቸውን የነዳጅ ጫኝ መርከቦች ጉዟቸውን እንዲያቋርጡ አድርጓል። አሁን በሆርሙዝ ሰርጥ ያለው እንቅስቃሴ በመስተጓጎሉ የዓለም ነዳጅ ዋጋ የጨመረ ሲሆን የበርካታ ሀገራት ኢኮኖሚ ተናግቷል። ኢራን እንደዛተችው በቀይ ባህርና ሌሎች መስመሮች እንቅስቃሴ እንዲቋረጥ የምታደርግም ከሆነ ቀውሱ በተለያዩ ሀገራት ላይ እጅግ ከፍተኛ ጉዳትም ያስከትላል። በሌላ በኩል ትራምፕ በቀጣይ 2 ቀናት ከኢራን ጋር ሁለተኛ ዙር ድርድር እንደሚጀምርም ፍንጭም ሰጥቷል። ሌላኛው መረጃችን በስሪላንካ ለመቆየት የተገደዱት ከ200 በላይ የኢራን ባህርተኞች ወደ ሀገራቸው ተመለሱ። በአሜሪካ ጦር ጥቃት ተፈጽሞባቸው ከ1 ወር በላይ ስሪላንካ እንዲቆዩ የተገደዱት ከ200 በላይ የኢራን ባህርተኞች ሀገራቸው ገቡ። የስሪላንክ ምክትል መከላከያ ሚኒስተር ካይደረስ ዴና ከምትባለው መርከብ 32 ባህርተኞችና አይሪንስ ቡሺሂር ከተባለችው መርከብ ደግሞ 206 ባህርተኞች ሀገሪቱን ለቀው መውጣታቸውን አስታውቀዋል። የኢራን የጦር መርከብ የሆነችው የአይሪስ ዴና ባለፈው ወር በአሜሪካ ሰርጓጅ መርከብ ከተመታች በኋላ 104 ባህርተኞች ሲገደሉ መርከቧ ደግሞ ከስሪላንካ ባህር ዳርቻ 40 ኪሎ ሜትር ላይ ሰምጣለች። ከዚህ ጥቃት ማግስት ደግሞ የሞተር ብልሽት የገጠማት አይሪንስ ቡሺሂር የተባለችው መርከብ በስሪላንካ ፍቃድ ወደብ ላይ እንድትቆይም ተደርጓል። ምክትል ሚኒስተሩ ለሮይተርስ ዜና ወኪል የሁለቱም መርከቦች ባህርተኞች ማክሰኞ ዕለት ወደ ኢራን መጓዛቸውን አረጋግጠዋል። በጥቃቱ የተገደሉ የ84 ኢራናውያን ባህርተኞች አስክሬን በቴህራን አመቻችነት ወደ ኢራን መመለሱም ይታወሳል። የመርከቡ ጥቃት አሜሪካና እስራኤል ኢራን ላይ ጦርነት በከፈቱት በቀጠና ውስጥ የተፈጸመ ሲሆን ጥቃቱ የጦርነቱን አውድም እንዲሰፋም አድርጎታል። በሌላ በኩል የሀገር ውስጥ መረጃ ሌተናል ጀነራል ታደሰ ወረደ ከስልጣን እንዲለቁ የሚጠየቁ ጥሪዎችን ውድቅ አደረጉ። የዳግም ሹመታቸውንም ስህተት የለውም አሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከስልጣን እንዲለቁ የሚጠየቁ ጥሪዎችን ውድቅ አደረጉ። ማንኛውም አመራር ለውጥ ህጋዊና ተቋማዊ አሰራርን መከተል እንዳለበትም አሳስበዋል። ሌተናል ጀነራል ታደሰ በትናንትናው ዕለትም ሚያዝያ 07 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ ሹመታቸውን ያወቁት እንደ ማንኛውም ዜጋ መሆኑን ጠቅሰው የሹመታቸውን ህጋዊነት ለሚጠራጠሩ አካላት ምላሽም ሰጥተዋል። እነሱ ህወሓትን አንቀበልም የማለት መብት አላቸው፣ እኔ ግን
አልቀበልም አልለም ብለዋል። ጊዜያዊ አስተዳደሩ ለመለወጥ የሚደረግ ማንኛውንም ሙከራ በህጋዊ መንገድ መሆን አለበት ሲሉም አስጠንቅቀዋል። ፕሬዝዳንቱ በማህበራዊ ሚዲያ ዘመቻ በስም ማጥፋት ወይም መደበኛ ባልሆኑ ጥያቄዎች የሚመጣን ጫና እንደማይቀበሉ ገልጸዋል። ፕሬዝዳንቱ አክለውም ጠቅላይ ሚኒስትር አብይ አህመድና የፌዴራል መንግስት ባለስልጣናት በተገኙበት የጊዜያዊ አስተዳደር የ1 ዓመት የስራ አፈጻጸም ግምገማ በተካሄደበት ወቅትም በጠቅላይ ሚኒስትር በኩል ለጦርነቱ እየተዘጋጁ ነው የሚል ክስ ቀርቦ ለረጅም ሰዓታት የፈጀ ክርክር መደረጉንም ገልጸዋል። የፌዴራል መንግስቱ ወደ ክልሉ ነዳጅ እንዳይገባ የጣለው እገዳም ለጦርነት እያከማቻችሁት መሆኑን ደርሰንበታል በሚል ምክንያት የቀረበ መሆኑንም አመላክተዋል። ኛው መረጃችን እጅግ ልብ ሰባሪ ነው። በአንዳማን ባህር ላይ በርካታ ስደተኞችን የጫነች ጀልባ ሰምጣለች። ከባንግላዴሽ ኮክሰር ባዛር ተነስታ ወደ ማሌዥያ በህገ ወጥ መንገድ ሲጓዙ የነበሩ ከ250 በላይ የሮሂንግያና የባንግላዴሽ ስደተኞች የጫነች ጀልባ በአንዳማን ባህር ላይ መስመጧ ተገለጸ። አደጋው የደረሰው በአካባቢው በነበረው አስከፊ የአየር ሁኔታ ምክንያት እንደሆነ የባንግላዴሽ ፖሊስም አስታውቋል። ከአደጋው የተረፉ 9 ሰዎች በህንድ ውቅያኖስ ላይ ሲጓዝ የነበረ የጭነት መርከብ ተረድተው ለፖሊስ ከተረከቡ በኋላ ነው መረጃ የተነገረው። ከተረፉት መካከል 6ቱ የሰዎች አሻጋሪዎች በመሆናቸው በቁጥጥር ስር ውለዋል። አንዳንድ የዓይን እማኝ እንደገለጹት በጀልባዋ ላይ ወደ 280 የሚጠጉ ሰዎች የነበሩ ሲሆን ጀልባዋ ከመስመጧ በፊት እንኳን በጭንቅና በአየር እጥረት እስከ 30 የሚደርሱ ሰዎች ህይወታቸው አልፈዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እና የዓለም አቀፍ የስደተኞች ድርጅት በሰጡት መግለጫ የአደጋ የሮሂንግያ ስደተኞች ያሉባቸው ዘላቂ መፍትሄ የማጣት ችግር የሚያሳይ መሆኑን ጠቅሰው ዓለም አቀፍ ማህበረሰብ ድጋፍ እንዲያጠናክር ጥሪ አቅርበዋል። በአሁኑ ወቅትም ባንግላዴሽ ከ1.3 ሚሊዮን የሚጠጉ የሮሂንግያ ስደተኞችን እያስተናገደችም ትገኛለች። ክቡራን አድማጭ ተመልካቾቻችን እንግዲህ ህገወጥ መንገድ ምን ያክል ህገወጥ ጉዞ አስከፊ መሆኑን የምናይበት ነው ማለት ነው። እንግዲህ ጫኞቹ ብር ማግኘታቸው ነው እንጂ ለሰው ነፍስ ምንም እንደማይጨነቁ ነው። የዓይን እማኞች እንኳን ሲናገሩ መጀመሪያውኑ ነው ጀልባዋ ከመስመጧ በፊት 30 የሚያክሉ ሰዎች ህይወታቸው ያለፈው፣ ምክንያቱም ታፍነው ከመጨናነቃቸው የተነሳ ማለት ነው። ስለዚህ እህት ወንድሞቻችንን በህገወጥ የምንልክ ሰዎች፣ ራሳችን የምንሄድ ሰዎች፣ ጓደኞቻችን እንዲሁም የተለያየ ምክር መስጠት አለብን። እንዲሁም ደግሞ ለሚያስቡ ሰዎች ይህን መረጃ ሼር ማድረግ አለብን። ኢትዮናስ ሚዲያችን ምንም ጊዜ እንደሚለው ሰላም ለሀገራችን፣ ሰላም ለዓለማችን ያምጣልን። የእሳቱን መረጃ በዚያ በቃ። በቀጣይ በሌሎች መረጃዎች እስከንገናኝ ድረስ በያላችሁበት ጤና ይስጥልን።